የቤቶች ድራማ የክብር ስፖንሰር ኢትዮ ቴሌኮም። ዘፈኑን ታውትና እኔ ላይ አተኩሩ። ሙሽራ እኮ ነኝ። አውስቲ ዘፈኑን ታውና እናስተካክላት። ጭራሽ አናስገባም እያላችሁ ዘፍኑልኛላችሁ። የዘመኑ ባል እንኳን አናስገባም ብላችሁ ዘፍናችሁ ይቅርና እንዲሁም በጊዜ ያገባው። ልክ እንዳንቺ ጉድ። አይ እኔ መች ለዚህ ወቅት አደልኩ ብለሽ ነው? እውነትሽን ነው አንቺ። ደሞ አናስገባም ሰርገኛ ብለን ዘፍነን ትንሽ ቆየት ብለን ሙሽራዬ ቀረ ብለን ያበባ ደሳለኝን እንስፈን እንዴ። ግን ለምንድን ነው የወንድ ሙሽራ ብቻ የሚቀረው? የወንዶችን የተጋነነ የበላይነት ያሳያል። ይሄንን ለማስቀረት እኮ ነው የምንታገለው። ዘርግሽ ከፖለቲካ እንዴ ዛሬ እንዴት ነው ማርቼት ነው እንዴ? አንዷ ጓደኛችን እኮ ናት እንዲሁ የሰርጓ ቀን አናስገባም ሰርገኛ ብለው ግርግር ሲፈጥሩ ባሏ ባንዳፍ ብሎ ጥሯት ብስ አይል መሰላችሁ? ትሰሙኛላችሁ? እኔ በዛሬው ቀን እንደዚህ አይነት ነገር መስማት አልፈልግም። ለመሆኑ መጀመሪያ ኦሪንቴሽን አልተሰጠውም ነበር ማለት ነው? ተገዶ ነው ያገባት። ኧረ እንደውም እርጉዝ ናት ምስኪን። ታዲያ ከሰርጓ በኋላ ሲንግል ማም ሆነች። ቆይ አቤት ውበት፣ አቤት ማማር። ውበት ግጥም አድርገሽ ነው የጠጣሻት። ምን ታረጊዋለሽ? ከላይ ነው ይታደሉታል እንጂ አይታገሉት። በሉ ቶሎ በሉና ጨራርሱ። ሰዓቱ እኮ እየደረሰ ነው። ዛሬ ዓለምሽን ነው ማሳየሽ። ዓለምሽ ዛሬ ነው ዛሬ፣ ዓለምሽ ዛሬ ነው ዛሬ። ኦ ተሸኮሪ ዓለምሽ ዛሬ ነው ዛሬ። እንዴ ምንድነው? ድጋሚ ልታለቅሽ? እንዳታለቅሽ። በእምባይማ ልደራደር እንዴ ስንት ገንዘብ ኢንቨስት የተደረገበትን ሰርግ ሳልስት ልታረጊው ነው አይደል? አናስገባም ሰርገኛ እንደጅተኛ፣ አናስገባም ሰርገኛ እንደጅተኛ፣ አናስገባም በሆነ ሙሽራውን፣ አናስገባም በሆነ ሙሽራውን፣ አናስገባም ሰርገኛ እንደጅተኛ፣ አናስገባም ሰርገኛ እንደጅተኛ፣ ሰርገኛ እንደጅተኛ፣ ሰርገኛ እንደጅተኛ፣ ሰርገኛ እንደጅተኛ። በቃ አሁን ሰርገኛ እያላችሁ ቀጥሎ እኔ ሌላ ስራ አለብኝ። ወደዛ ቻው በቃ እንግዲህ ብዙዎቻችሁ የቅምቀማ ልምድ ስለሌላችሁ አቅም ሊያንሳችሁ ስለሚችል አናስገባም ሰርገኛ ላይ እንዳታሰድቡን አደራ። ሰርገኛ ከጠሩ በኋላ ደግሞ ምንድነው አናስገባም ማለት? ማሳለፍ ነው እንጂ ወግ ነው። ይሄማ ስርዓት እኮ ነው። ይኸው በዚህ ይኸውልህ አንተ ሰውነት ደንደን ስለሚል ከፊት ነው የምናረግ። ገባ? እንደ ግንብ እንድንጠቀም አለ። ከዛ እንገፋለን ወደዚህ እንዲህ ያረግን እየገፋን በቃ። አረ ከፊት ካረጋችሁኝማ እየጨበጥኩ ሰላም እያልኩ ነው የማስገባቸው። መጀመሪያ ትንሽ እንጋፋለን።
ከዛ አውቀን እንሸነፍና እናስገባለን። እኔ ኃይሌ ግርፍ፣ እኔ ቀነኒሳ ግርፍ ሽንፈትን አላውቅም። በሜዳዬማ ነጥብ አልጥልም። አንተ ሰው ያረባክ፣ ይሄ ነገር ኦሎምፒክ አይደለም ሰርግ ነው። እኔ የምልህ ና ይሄን ቱታ ተነቅሰው ነው እንዴ? ሂድና ቀይር በእናትህ። ይኸውልህ ደግሞ ይሄ ድንኳን የሰርግ እንጂ የፌዴሬሽን አይደለም። ይሄ ሩጫ የሚያስጀምሩበት ለሯጮች ውሃ የሚያስቀምጡበት ድንኳን አይደለም። እሺ እኔ እኮ ሙሉ ቱታዬን አጥቤ ስላልደረቀልኝ ነው። ይሄ ልጅ ኮሽታ አለበት እንዴ? ሙሉ ሱፍ ነው የተባልከው ብራዘር፣ ምን ሆነ ነው? በኋላ ድንኳን ሰባሪ መስላቸው እንዳይቀጠቅጡ እንዲህ በቃ እንዲሁ ዝም ብዬ ስፎሽ ማለት ነው። ምን እንደምመስል ታውቃለህ? ተመላሽ ፈልገ ይመጣ ነው መስል። ምን ይመስላል? ምጥፊ። እኔ የግሩፕ ጸባይ አይመቸኝም። ባይሆን ካሜን ጋር ወይ ሻማያሽ ወይ አበባ በታኝ አድርጉ። በቃ አሁን ተነሱና ጭፈራውን እንለማመድ። ያዝ ሌላ አይደለም፣ ሌላ ተቀያሪ አይደለም። ይሄው የአይኔ አበባ ነሽ፣ የአይኔ አበባ። በቃ ዝም በል። ሌላ አለኝ እኔ። ምን እንጉርጉሮ ይብቃ ይብቃ ይገባሉ ዳሴ እንጉርጉሮ ይብቃ ይብቃ። ኧረ ሰርግ ነው ሰርግ እኮ ነው። ኧረ ጎበዝ አመረው ኧረ ጎበዝ አመረው ኧረ ጎበዝ አመረው ኧረ ጎበዝ አመረው። አንተ ግራ የገባ ሰውዬ እንደው ምን እንደሚሻልህ አላውቅም። ምን እያደረክ ነው? ኮሎኔል ምን እያሉ ነው እንዴ? ባለፈው ለፋሲካ የተሸወድነው ቅርጫ አይበቃም እንዴ? አሁን እኮ ጮባ እንዳለውና እንደሌለው ቼክ እያደረኩ ነው። እኔ ደግሞ ልንገርህ አይደለም ይሄ አይንን የሚይዝህ ማስተንስሎብህ እንደ በግላቱን እያየ መስሎኝ። የማይሆን ዕቃማ ይዘን አንሄድም። የሰው አደራ እኮ ነው። ነግበኔ እኮ ነው ኮሎኔል። ቡቡቡቡቡ ልካስገባቸው። አሁን አንተ ነህ ለእኔ ስለ አደራ የምታስተምረኝ? የበሬውን ዋጋ ስሰማ ጋይዘሩ አሳዘኑኝ። የመግዛታችን ካልቀረማ ጥሩ ነገር ገዝተንላቸው እንሂድ። እንዲሁ የማያሳስብ ነገር ነው የሚያሳስብ። ደርሶ እንዴ አምኖበት መሰለኝ ገንዘቡን የሰጠን። እንዴ ኮሎኔል ገንዘቡን የማይሰጠችን ማፊ ናት። አይ ማፊ ሰጠች። ሌላ ገንዘቡ የሚወጣው ከዘሩ ኪስ አይደለም እንዴ? ዋናው ቢሆንም የበርበሬው ዋጋ ቀላል አይደለም። ይሄ ካስገባቸው ስማ፣ ገንዘብ ልጅን ከመዳር በላይ ደስታ ይሰጣል። አረ ልጃቸው አይደለችም እንዴ? ደግሞ ልጃችሁ እንዴ ተከራይ በሚለው ይስተካከል። ካስገባቸው መወለድ ቋንቋ ነው። እንደ ልጁ ስላያቸው መሰለኝ ገንዘቡ ሆጭ ያደረገው። እሳቸው በገቢ እንጂ በወጪ አይደሰቱም። በል አሁን ንዝንዝን ቶኝና ሳይረፍድብን ገዝተን እንሂድ። እኔ ግን አንድ ሐሳብ አለኝ። ልካስገባቸው ወየ ኮሎኔልዬ፣ ማሰብ ትችላለህ ከተረጋጋ በደንብ ምንድነው? ይኸው የበሬው ዋጋ ስለተወደደ ከበሬ ያልተናነሰ ጠብደል ያለ ፍየል ገዝተን ለምን አንሄድም? አልፎ ነው እንዴ የምታስበው? አትሰውኝ እንደው እንቅጩን ሲነግሯችሁ አትወዱ። ካስገባቸው ወገብህን ሳልቀጨው ይልቅ ከፍለን ብንሄድ ይቻላል። እሺ ወይ ሃሎ ማፊዬ፣ ጥሩ ቆንጆ በሬ አግኝተናል። አደ ኮሎኔል እኮ ነኝ፣ አታስቢ የኔ ልጅ። አዎ በቃ ይዘን ልንመጣ ነው አሁን። እሺ ይህንን ውበቴን መላቅጥ ቢያይ ከጠፋበት ተመልሶ ይመጣ ነበር። ቀረበት። ሻሩኪ ሙት አረግዬ አምሮብሻል። ጋኒሻል መስለሻል። ማን አባቷ ናት ደግሞ ጋኒሻል? የወንድ ጣዖት ናት። አንቺ ካልጠፋ ሰው ነው ጓደኛዬን ከጣዖት ጋር የምታመሳስያት? አንቺ ጣዖት ነው እንዳለችው? እኔ እኮ ጣዖት ያለች መስሎኝ ነበር። ጸጉርሽ፣ ሊፕስቲክሽ፣ ጸባይሽ ቁርጥ እሷን እኮ ነው የምትመስለው። አብዬ ይህንን ሰርግ በቪዲዮ መከታተል ፈልገሻል? ዘባይ ቆልፌሽ ሆስፒታል ተኝተሽ ከድንገተኛ ክፍል ቀጥታ ስርጭት እንድታይ ነው ማረግሽ። ወይኔ እኔ ግን መቼ ነው እንዲህ ድል ባለ ሰርግ ብታይ? አይሻሺ አንቺማ ከዚህ በኋላ የሰው ሰርግ ነው የምታደምቂው። ለምን? ምት የሰው አይደለም?
ምቴ ያረጋን ማቆያ ነው እንዴ? ዙሪያሽ እንከባበር ወድየሻለሁ። እኔ እንኳን በዚህ ቁንጅናዬ አስሮ እንዳሰልፌ መርጬ ነው ማገባው። ተደረዛጅ ኮተት ምን የተለየ ነገር አለሽ ከዚህ ከፌሮሽ ውጪ? እኔስ በደህና ጊዜ ወግ ማድረጌን አይቻለሁ። አይቆጨኝም። ጠብቁኝ፣ በቅርቡ ጠብቁኝ። ሾርት ካሚንግ አሳያችኋለሁ። ሞተሽ ነው? አይ መላቅጤ እንዲሁ በምክንያት ስሙን እያነሳውን በይን ጨረሱ። ለምን አልገደልኩትም ነው? እገለዋለሁ። በፍቅር እሱ በፍቅር አይደለም በሞት ነው። ኧረ በቃ ትነፋረቂ ወደዛ። የሰው ሰርግ እንዳታበላሽ። ምን አድርጌ ባሽ ሜካፕሽን ሾሽሮት የተሰነጠቀ መሬት መስሎ ነው። ይሄ ቆነጃጀት ይሄ እኮ ቦታ እናንተን አይመጥናችሁ። ኑ ነይ ነይ እናቴ ነይ ነይ ወደ ንግስና ቦታችሁ። ቸከሶችዬ ምን ይምጣ ምን ይጨመር ምን ጎደለ እዴ ለቁጭን ቀምቀም አድርጉና መሸትሸት ስትል በግል የምንጫወታት ብዙ ነገር አለች። ባናዬ ወዬ ያራዳ ልጅ ወዬ እንዲህ ስትሾፊ ግን የምትሽራው ፋዙካ ነው የምትመስለው። ተነሳ ሲስተር ነች አይደል እንዴ? አው ማሪ ላዲያስ ባሊቲ ወይ ዛሬ ከፍቶልሻል። ስመጪ ማዛሪ ቀምቀመው ደጭ ነው ቸከሱም እኔ ማለት ሳሩን የለችም እንዴ? እኔ ጋር ላይ ነሽ መሰለኝ። ምን በቃ እንትን ላድርግሽ እስከዛው ከበርቻ ከስለምጣት አንተ አትጨማለቅ። ጉሎ ራስ እንደዚህ አናተን ነው መበሳል። ከትዳሬ ላይ እጄን አንሳ። አንተ ይሄ ለዛይ ነው በእናትህ እቺ ደግሞ ነፃ መረጋገኘው ብለህ አትስትውረገር። ኧረ አረጋጊው በእናትሽ መገጣጠሚያሽ እንዳይበታተን። ኧረ በዛብህ ስፔር የለንም። በኋላ ተፈታተን እንዳትቀር። በዛብህ ሙሽራው የሚመጣው ሙሽሪትን ሊወስድ እንጂ ያንተን እጅ እግር የሌለው ጭፈራ ላይ አይደለም። ይልቅ ዱቅ በይና ቀምቅሚ። አንተ እንዴት ተጠምተሃል? በል ሲያዩ እኮ 10,000 ሜትር የሮጥክ ነው የምትመስለው። አንተ ጤነኛ አይደለም እንዴ? ጠጥቶ አይደለም መጠጥ ባጠገቡ ዞሮ የሚያልፍ ልጅ ቀምቅም ትለዋል። አታፍርም? ምን ችግር አለው? ዛሬ የደስታ ቀን ነው። ጠጣ በዚህ ቺርስ። ይበቃል። አቤት ናው ጋሽ እንቁጤ ምን ይምጣ? ይኸው ጠላ አለ፣ ጠጅ አለ፣ ምን አለ ሌላ ሁሉም አለ። ያረጋው አጠጣለች። ዛሬም መቼም እኮ አበሻነቴን አለቀው። እሷን አምጣል። አመጣታል አመጣ አለቅ። ላስጠነቅቅ ነው የጠራው። ምን ነው ምን አጠፋን? አይንህን ከኔ ላይ እንዳትነቅል። ዞር ዞር እያልክ እየመጣህ እንድትቀዳል። ችግር የለም እንዴ ጋሽ እንቁጤ ፈታ አይበሉ። ብቻ ነገር እዚህ ወይ ተቀመጥ። አያያያያ እኔ አጨብጭቤ ሲመጣልኝ ነው ደስ የሚለኝ። አለበለዚያ መጠጥ ቤት ያለው አይመስለኝም። እንዴ ጋሽ እንቁጤ ሰርግ ቤት ነው እኮ መጠጥ ቤት አይደለም ያለው። ድንኳኑ በእኔ ኃላፊነት እንደመጣ ታውቃለህ አይደል? አውቃለሁ። ድምፅ ቀንሱ፣ እንዳይቀደም እንዳይደገፉት። ደግሞ ሸራው ፀሐይ እንዳይመታው ደግሞ የሆነ ሸራ ነገር አለ። ያው በተቻለ መጠን እናስተካክላለን። ስፒከሩም የድሩ ነው አይደል? ለስለስ ያለ ሙዚቃ የላችሁ? የጥሌ እንትን አጥንት የሚከስከስ ደም የሚፍሰስላ። ኧረ ጋሽ እንቁጤ ተው እንጂ። ይሄ እኮ የዘማቾች ሽኝት አይደለም፣ ሰርግ ነው። ያው ነው፣ ሁለቱም እሳት ውስጥ መግባት ነው። ልክ እናስተካክላለን፣ ችግር የለውም። ለሁላችሁም ከብያለሁ።
እሰይ አንድ ብርጥዬ ተገኘች። እንዴ በፍርዱ ኮሎኔል በፍርዱ ከየት ነው የምትመጣው? ለአንድ ስብሰባ ከከተማ ወጣ ብዬ ነበር። አልገባኝም። ሰሞኑን እዚህ ከተማ ላይ አልነበርክም እንዴ? አልነበርኩም። እንደውም በስብሰባው አጀንዳ ስላልተስማማን ስብሰባውን አቋርጬው ነው የወጣሁት። ሰርጉስ? ለሰርግ አይደለም ለስራ ነው የሄድኩት እያልኳችሁ። በፍርዱ ምን እያልክ ነው? እናንተ ግን ሰርግ አለባችሁ መሰለኝ። አለባበሳችሁ ደግሞ እንደዛ አይመስልም። ወይስ ዕጣ ማዞር ጀመራችሁ? ኮሎኔል ምንድን ነው ነገሩ? ኧረ እባክህ ተወኝ። ይሄ በጣም ግራ የገባ ነገር ነው የሆነብኝ። በሉ በሉ ሰዎች ሌላ ጊዜ እናወራለን። እኔ አሁን በጣም ደክሞኛል። ልግባ ቤት። ደህና ዋሉ። ታሪኳ ማንን ነው የምታገባው? አልሰሙም እንዴ? ምንድን ነው? እኔን ነው። ምን አይቀልድ ነገር አትቀልድ። ምን ይላል? እባክህ ና በል ንዳው። ና ንዳው። ሀሎ። አቤት። በፍርዱ ነኝ። በአስቸኳይ ቢሮ ትፈልጋለህ? መቼ? አሁን? ነገ አይደርስም? በጣም ደክሞኝ ነበር። እሺ እሺ፣ መጣሁ። እሺ ምን አረ እሺ አይዞሽ፣ ጨከን በል። በኋላ በደንብ ታለቅሻለሽ። ታሪኳ ምን ነካሽ? ማግባት ባንቺ ተጀመረ። ምን ታድርግ ማትዬ፣ በፍርዱ ዝም ብሎ አጥፎ ስላገባት አዲሱ መባት እኮ ነው። እኔ ምን ታሪኳ ጋሼ፣ በፍርዱ ግን አሁን እንደዚህ ሆነሽ ሲያዩሽ ያውቁሻል? ትዳር ከመያዜ በፊት ልክ እንደ ዛሬው እንደዚህ ነበር ማምረው። እሱን ካገባው በኋላ ነው ህይወቴ ፊቴም የተቀየረው። ጾታዊ ጥቃት ያደርስብሻል እንዴ? ያደርስባት ነው እንጂ ይሄ ሁሉ ማዲያት በፍቅር አይመጣም። የምን አያት እኔ ደግሞ ማዲያት ፊትሽ እኮ እንጂ የበዛበት ከበሮ ነው የምትመስዪው። ታዲያ ፕሮግራም ይዤ ለምን አላስተነፍስልሽም? ከሴቶችና ህፃናት ፍቃድ አለኝ። የምን እንደ በፍርዱ ያሉ ባሎችን ስርዓት ማስይዝበት። በሉ በሉ ሙሽራው መጥቶ ሳትደርሱ አልተነሱ ብድግ ብድግ ሞቅ ሞቅ ሄሎ ጆኒ፣ እንዴት ዋልክ? ሃይ ሙፊ፣ ጉዳዩ እንዴት እየሄደልሽ ነው? በጣም በጥሩ ሁኔታ እየተከናወነ ነው ያለው። ሁለታሽን እንዴት እንደምከፍልሽ አላውቅም። አረ ምንም ችግር የለውም። ልጅቷን በጣም ወድጃታለሁ። ቆንጅዬ ነገር ነች። ቆንጅዬ ብቻ እንዴ? በጣም ቆንጆ ናት እንጂ። ሙፊ፣ ስላደረግሽልኝ ነገር በጣም ነው የማመሰግነው። አረ ይሄን ያህል ምስጋና አያስፈልግም። ቢሆንም ከጎን ያወጣሽ። አሁን ባለቤቴን ማግኘት ትችላለሁ? እንዴ በሚገባ በሚገባ፣ አጠገቤ እኮ ናት። እንዴት ዋልሽ የኔ ቆንጆ? ደህና ነኝ። እነ ማሚ በጉጉት እየጠበቁሽ ነው። አሁን መጥቼ አፋፍ ነው ማድረግሽ። እኔም እየጠበቅኩ ነው የኔ ፍቅር ናልኝ። ሰዓቱ አልደርሳለኛ የኔ ቆንጆ። ይደርሳል፣ እየደረሰ ነው። በቃ እንግዶችን አጫውታቸው። ቻው። አንቺ እንደዚህ ልወደዳልሽ እና ልጠላ ማለት ነበረብኝ። ደግሞ ንገሪው እንዳያረፍድ። ኧረ እባክሽ ዲያስፖራ ሰዓት ላይ አይደራደርም። እሰይ መጣ በሬው መጣ በሬው መጣ በሬው እሰይ መጣ በሬው በሬው መጣ በሬው መጣ እሰይ መጣ በሬው መጣ በሬው
ማፊ በፍርዱ አይደለም እንዴ ሙሽራው? ነው። ታዲያ ምንድነው ሰርጉን ጥሎ አገር ለአገር የሚንዘላዘለው? ጢሙን አጎፍሮ ቦርሳውን አንጠልጥሎ ቁራሌው እኮ ነው የሚመስለው። የታያችሁት ማለቴ እንዴት አገኛችሁት? ምን ሆነሻል ማፊ? ለስብሰባ ከከተማ ውጭ እንደነበረ ማሰምተናል። ይሄ አሁን ተመልሶ ታዲያ እዚህ ያገኘነው አይደለም እንዴ? አያደርገውም። ይሄ ቀትረ ቀላል። እርግጥ ቀጥረ ቀላል ነው፣ ግን ምኑን ነው የማያደርገው? ምንድነው ጉዱ? ታሪኳን የሚያገባው ማን ነው? እንትና ይሄ ማን ነው ስሙ? እንዴ ባሏን ነው ባሏን። ምን አይነት ግራ የገባው ነገር ነው? ምንድነው? ኮሎኔል ይሄ ነገር ምኑም አላማረኝም። ወደ አሙቁልኝ ስራዬ ብገባ ነው የሚሻለው። ተመለሳት። ምን ነው ኮሎኔል? ምን ይሁን ምን ሳታውቅ እንዴት ላሙቅ ትላለህ? በዚህ ሰዓት ለሐዘንም ባሞቅ ደስ ነው የሚለኝ። ከተወዛገበው ጋርማ ስወዛገብ አላመሽም። ይልቅ እርሶም ተከተሉኝ፣ አብረውኝ ያሙቁ። ጉድ ሆነናል። ምን ተፈጠረ እንዴ? በፍርዱ ለ15 ቀን ለስራ ክፍለ ሀገር ወጥቷል አላልሽኝም እንዴ? መጣ የ80 ባልሽ መጣ። ታዲያ ምን ያስጨዋሻል? ይምጣ አንቺ ባልሽ መጣ እያልኳት ተረጋግታ ትቀምጣለች እንዴ? እኮ ይምጣ። በፍርዱ እንዴ አንድ ላይ በቃችሁ። በዚህ ነው መሰለኝ እናንተ እዚህ ቆማችሁ ሙሽራው መጣ። እዚህ ደርሷል እኮ እሺ በቃ ወይ አትቸኩሉ። ቅድም ባሰለጠንኳችሁ መሰረት ሙዚቃውን ሞቅ ደመቅ ደብለቅለቅ ነው የምናደርገው። ይኸውላችሁ በቀላሉ እንዳይገቡ መጠንከር፣ ቆፍጠን ኮስተር ማለት አለብን። እሺ ፍሬንድ ምንድን ኩንታል መሸከም አደረኩ እኮ እንዴ? ሰርገኛ እኮ ነው የምንጋፈው። ምን ይመስላል በእናታችሁ? እሺ ቤተሰብ ማሰደብ የለብንም። አናስገባም ብለን ክችች ነው በቃ። ጎበዝ ወሬውን ትተን ይልቅ አቅማችንን ብንፈታተሽ አይሻልም? ምን ደግሞ ለዚህ ኮታራ አንሰን ነው እንዴ? አንጠልጥለን ነው ወደዛ የምንጥለው። ይበቃዋል። አዳቤ ምን አቅም አላትና በጨብሲ እኮ ደክማለች። በቃ በቃ ቀልባችሁን ወደ እኔ አድርጉ። ቀልባችሁን ወደ እኔ አድርጉ። ቢሌ እጅን አውጣ፣ እጅን አውጣ። ኧረ ጎበዝ ተዘርፌያለሁ። ኧረ ጎበዝ እምነው ውሰዱ። ታረቁት እንዳይመለስ እምነው ውሰዱ። ወዲያ ጣሉት። ውሰዱ። በፍርዱ አስመሳይ ደሞ ሊጨብጡኝ ጆን ይዘረጋሉ። ምን ሆነሃል? የተናደድክ ትመስላለህ። የእግዚአብሔር ሰላምታ እኮ ነው የሰጠው። ምንድነው የእግዚአብሔር ሰላምታ? ለመሆኑ ይሄ ከርሶ ይጠበቃል? ቆይ ምን ሰምተህ ነው? እኔ ምንም የሰማሁት ነገር የለም። እንዴት እንደዚህ አስነዋሪ ነገር ሲደረግ ዝም ይላሉ? ምንድነው የምትቀባጥረው አንተ? ምን እንደማያውቅ ሰው ይሆናሉ። ቆይ የተፈጠረ እኔ የማላውቀው ነገር አለ እንዴ? ጋይዘሩ ሙያዬን ይንሳኝ፣ እከሶታለሁ። ፍርድ ቤት ነው የምገትረው። ምን ስላረኩ ነው የምትገትረኝ? ቆይ ቤቱን በላይ ላይ አሽጌብሃለሁ። የ80 ሚስቴን እንዳስኮበልሉብኝ በጠራራ ፀሐይ ሰርግ ሰርገው ሚስቴን ለሌላ ሰው ሊድሩ እንደሆነ ማላቅ ነው የሚመስሎት? እኔ ዘሩ ሞላ ኃይሌ ነኝ የሰው ሚስት ማስኮበልለው? አዎ ድሮም ጠረጥሮት ነበር። አሁንማ ተጨባጭ መረጃ እጄ ገብቷል። እኔ ጨባጣ ጭብጦ ጭብጥብጥ የተጨበጠ ጭባ ደግሞ ለአንተ እጄን ለሰላምታ መዘረጋቴ ነውረኛ። አግኝቼዎታለሁ፣ አልለቅዎትም። አቤት ኮረኔል። የሚያበር ነገር ያ
የሚነግረኝ? የታለ ባልተብየው? የታለ አውጡት? የታለ የሰው ሚስት ቀማኛ? ዋጋውን ነው የምሰጠው። አውጡት። እስኪ ዝም በል አንተ ደግሞ። ለምንድን ነው ዝም የምለው? ሚስቴን በጠራራ ፀሐይ ተበለቼ። በፍርዱ ተረጋጋ እንጂ ተረጋጋ። ለምን እንዲህ ትሆናለህ? ሚስቴ የትም አልሄደች። ይኸው ደርሰህባት። ኮሎኔል ስጋው እኮ ነው እዚህ ያለው። መንፈሷ እኮ ከአዲሱ ሙሽራ ጋር ነው። ማፊ ታሪኳ እዚህ ግቢ ውስጥ እየተካሄደ ያለው ነገር ምንድን ነው? ጋይዘሩ ያው እንደሚያዩት ሰርግ ነዋ። አራና አቋበቱ ዘሩ ይሄ ነገር ካንተ እውቅና ውጪ ነው ማለት ነው? ኮሎኔል እንደዚህ አይነት ትልቅ ነገር እኔ ጎረቤቶችን ሳላማክር እንደዚሁ በድብቅ አደርጋለሁ እንዴ? ምንድን ነው የሚሉ? እንዲህ አይነት ነገር ለማወቅ እኮ ልጅ መዳር ያስፈልጋል። ይቤ እንደሆነ በሸሉ ነው የገባው። ዝም በል አንተ፣ ዝም በል። ለመሆኑ ነገሩ ምንድን ነው? ምንድን ነው የተፈጠረው? ምንድን ነው ነገሩ? ገንዘብ ነው አባብዬ። እንዴት? የኔ ድርሻ 500 ሺህ ብር ነው። እኔም 500 ሺህ ብር ይደርስሻል ነው የተባልኩት። ታሪኮ እኔን ውዱ ባልሽ በ500 ሺህ ብር ትለውጭኛለሽ? አይ በፍርዱዬ አልለውጥም። ምን መሰለ፣ እኔ እናንተን ከአንድ ክፍል ሰርቪስ ቤት ለማውጣት የሄድኩበት መንገድ ስህተት መሆኑ የገባኛውን ነው። ይቅርታ አልኩኝ በፍርዱዬ።